ይሄ የአፍሪካ ምድር ነው። አንድ ሰው ሚስትክን ጠንከር አድርጎ ሊያክፋት ቀርቶ አፍጦ ካየ የመደብደብ መብት አለክ። ይሄም ሙሽራ ያደረገው ይሄንኑ ነበር። በሰርጉ ቀን የልብ ጓደኛው ሚስቱን አቀፈበት። ይሄን ያየው ሙሽራ አላስቻለውም። በቡጢ በጥፊ ብሎ አባረረው። ይሄ ደግሞ ሀገር ኡዝቤኪስታን ነው። ባልቁጣው መቆጣጠር አልቻለም። በወቅቱ የቁጣ ማብረጃ ሆና የተገኘችው ገና እያገባት የነበረችው ሚስቱ ነበረች። ሰነዘረ፣ አልሳተም፣ እጇም ጭንቅላቷ ላይ አረፈ። ይሄ ደግሞ ሀገር ህንድ ነው። ባል ሚስቱን በግድ ጣፋጭ ካልጎረሽ ብሎ እያስገደደ ይገኛል። የምን አባክ ግዴታ ነው ያለችው ሚስት በሰርጓ ቀን ባሏን በጥፊ አጮለችው። የቤተ ዘመዱ ይታያል ጉዱ ተብሎ እንደሚዘፈነው በአበሻ ሰርግ የዚህ ትዳር ጉድ የጀመረው በቤተ ዘመድ ሳይሆን በራሷ በሙሽራዋ ሆነ። በእርግጥ ባልየው ሳይቃጠል በቅጠል ያለ ይመስላል። ቤት ገብቼ እናወራለን አላላትም። እዛው ድብድቡን ጀመረው። አብዛኞቻችሁ ትስማማላችሁ ብዬ አስባለሁ። ይሄን ቪዲዮ የምትመለከቱ ሁሉ በሰርጋችሁ መደባደብና መሰዳደብ ሳይሆን ተደስታችሁ ማሳለፍ የምትፈልጉ ይመስለኛል። በዛሬው ዝግጅታችን የምንመለከተው ግን እንደዚህ አይነት መልካም እድሎች የገጠማቸውን ሰዎች አይደለም። ይልቁንም ልዩ ብለው በሚያስቧት ቀን ልዩ የሆነ ዱላና ገጠመኝ የደረሰባቸውን ሰዎች እንጂ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። ኬክ አልተቆረሰም፣ ቃል ኪዳን አልተፈጸመም። ገና ምግቡ እንደቀረበ ሰርጉ ድል ወዳለ የድብድብ ሜዳነት ተቀየረ። ሙሽራው በድንጋጤ ሲፈዝ፣ የሚስትና የባል ቤተሰቦች ግን በቡጢና በሳህን እርስ በርስ ሲጨፋጨፉ ጀመሩ። ይሄን ሁሉ መዓት ያመጣው የገንዘብ ጉዳይ ሳይሆን በብፌው ላይ ያለቀው ጣፋጭ የምግብ አይነት ነበር። ዛሬ እጅግ ለየት ያለና አስገራሚ ቪዲዮ ይዘንላችሁ ቀርበናል። ሰርግ ለብዙዎቻችን ህይወታችን ትልቁና ደስ የሚለው ምዕራፍ ቢሆንም ነጭ ልብስ፣ አበባዎች፣ ፈገግታ፣ ጭብጨባና የዘመድ አዝማድ ምርቃት የሁላችንም ህልም እንደሆነ ገምታለሁ። ነገር ግን አንዳንድ ጊዜ ይህ ህልም ቅዠት ይሆናል። ዛሬ በቪዲዮአችን የምናሳያችሁ 7 ሰርጎች ሙሽሮቹ በህይወታቸው ሙሉ ሊረሱት የማይፈልጉት ነገር ግን ደግሞ ሁሌ እንደ ጠባሳ የሚከተላቸው አስቀያሚ ቀን ሆኖ ተመዝግቧል። ከምግብ ጠብ እስከ ደም አፋሳሽ ግጭት ሰርጉን እንዴት ወደ ጦር ሜዳነት እንደለወጡት አንድ በአንድ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ስንል ጋበዝናችሁ። አንደኛ፣ የራስ ጉላው ጦርነት። ጉዟችንን የምንጀምረው በሚሊዮኖች የሚቆጠር ገንዘብ ለሰርግ በሚፈስባት በድምቀትና በጭፈራ ወደር ወደማይገኝላት ህንድ ነው። በዚህ ሰርግ ላይ ሁሉም ነገር ጥሩ እየሄደ ነበር። ውድ አልባሳት፣ ማራኪ ጌጣጌጦች፣ የደስታ ሳቅ አዳራሹ ሞልቶት ነበር። ነገር ግን ይህ ሁሉ ውበት በአንድ ቅጽበት ወደ ቅዠት ተቀየረ። ምክንያቱ ደግሞ ራስ ጉላ የተባለው በህንድ ሰርግ ላይ በብዛት የሚቀርበው ተወዳጁ ጣፋጭ ምግብ ነበር። ታዲያ በዚህ ሰርግ ላይ ይሄ ጣፋጭ ምግብ ከብፌው ላይ ያልቃል። ይሄን የተመለከቱ የባል ወገኖች እንዴት የኛ እንግዶች ሳይበሉ ያልቃል? አድሎ ተደርጓል የሚል የቁጣ ድምጽ አሰሙ። የሚስት ወገኖችን በዝምታ አልታገሱም። እናንተ ናችሁ እንዳንበጣ በልታችሁ የጨረሳችሁት የሚል ምላሽ ሰጡ። ይሄ ተራ ንግግር እንደ ሰደድ እሳት ተቀጣጠለ። ስድድቡ ወደ ግፊያው ደግሞ ወደ ታላቅ ድብድብ አመራ። ቪዲዮውን ተመልከቱ። ሰዎች በውድ የሰርግ ልብሳቸው ወንበር አንስተው ይወራወራሉ። ጠረጴዛዎች ይገለባበጣሉ። ሰሃኖች እንደ ጥይት በአየር ላይ ይበራሉ። ይቺ ምስኪን ሙሽሪት በህይወቷ ትልቅ ቀን እንዲሆን የተመኘችው ሰርግ በአንድ ጣፋጭ ምግብ ምክንያት በደም በለቅሶና በፖሊስ ጣልቃ ገብነት ተጠናቀቀ። በምግብ ምክንያት የፈረሰው የሁለቱ ቤተሰቦች ዝምድናም ከዚያ በኋላ በፍጹም ሊጠገን አልቻለም። እናንተስ በምግብ ምክንያት እንዲህ ያለ ጦርነት ሲነሳ አይታችሁ ታውቃላችሁ? ኮሜንት ላይ አጋሩን። ሁለተኛ፣ የቅናት ጥፊ። ወደ አፍሪካ ምድር እናምራ። እዚህ ጋር የምንመለከተው ክስተት ደግሞ የሰው ልጅ ቅናት የት ድረስ ሊሄድ እንደሚችል ትልቅ ትምህርት የሚሰጠን ነው። ሙሽራውና ሙሽሪት እጅ ለእጅ ተያይዘው በደስታና በጭብጨባ መሃል ወደ አዳራሹ እየገቡ ነበር። በሙሽራው አጠገብ ሚዜው ወይም የልብ ጓደኛው አለ። ይህ ጓደኛ ግን አንድ ትልቅ ስህተት ሰራ። ሙሽሪትን እንኳን ደስ አለሽ ለማለት ሲጠጋ ከሚገባው በላይ አጥብቆ አቀፋት። ይሄን ያየ ሙሽራ ደሙ ወዲያው ፈላ። በሰርጉ ቀን በሺ የሚቆጠሩ ሰዎች ፊት ስሜቱን መቆጣጠር አልቻለም። ወዲያው ዘሎ ጓደኛውን በቡጢና በጥፊ ማጣደፍ ጀመረ። አዳራሹ በጩኸት ተሞላ። የሚገርመው ግን ሙሽራው ጓደኛውን እየመታ ለምን ሚስቴን እንዲታክፋለህ እያለ ይጮህ ነበር። እናንተስ በዚህ ሰውዬ ድርጊት ተስማማላችሁ? ቅናት ወይስ ትክክለኛ ጥበቃ? መልሳችሁን እፈልጋለሁ። ሶስተኛ፣ የግዳጅ ትዳር። አሁንም ወደ ህንድ እንመለሳለን። በዚህኛው ቪዲዮ ላይ የምናየው ግን የድብድብ ሳይሆን የጭካኔ ታሪክ ነው። ብዙ ጊዜ በህንድ ገጠራማ አካባቢዎች ልጆች ያለ ፍላጎታቸው በቤተሰብ ግፊት እንዲጋቡ ይደረጋል። ይሄ ሙሽራም ለትዳር ዝግጁ አልነበረም። በስነ ስርዓቱ መሰረት ሙሽሮች ጣፋጭ መጎራረስ ነበረባቸው። ነገር ግን ሙሽራው በንዴት ተሞልቷል። ሚስቱ እንድትጎርሰው ሲጠጋ
ሲያደርጋት እሷ አልፈለገችም፣ ፊቷን አዞረች። እሱ ግን በኃይል አፏ ውስጥ ጣፋጩን ሊከተው ሲታገል ይታያል። የሙሽሪት አይኖች በፍርሃት በእንባ ተሞሉ። ሙሽራው ደግሞ በንዴት ፊቱ ተለዋውጧል። ይሄ ምስል ትዳር በፍቅር እንጂ በኃይል እንደማይሆን ትልቅ ማሳያ ነው። ታዲያ ይሄን መቋቋም ያልቻለችው ሙሽሪት በጥፊ አጮለችው። ነገሩ ተካረረ። ቪዲዮውን እንድትመለከቱ ጋበዝኳችሁ። አራተኛ የቀድሞ ፍቅረኛ ያልተጠበቀ መምጣት። አራተኛው ታሪካችን ደግሞ እጅግ አስደንጋጭ ነው። ሙሽሮቹ በቤተ ክርስቲያን ቃል ኪዳን ሊጋቡ ሲሉ አንዲት ሴት ነጭ የሰርግ ልብስ ለብሳ ወደ ውስጥ ትገባለች። ይቺ ሴት የሙሽራው የቀድሞ ፍቅረኛ ነበረች። እየጮኸችና እያለቀሰች እኔን ጥለኸኝ እንዴት ሌላ ታገባለህ ስትል ቀወጠችው። ቤተ ክርስቲያኑን በዝምታ ተዋጠ። ሙሽሪት በድንጋጤ ራሷን ሳተች። ሙሽራው ምን እንደሚልና የት እንደሚገባ ቦታ ስፍራው ጠፋው። ይህ ሰርግ በደስታ ሳይጠናቀቅ በለቅሶ ተበተነ። አምስተኛ የጥሪት ሰባሪው እንግዳ። በአምስተኛ ታሪካችን የምናየው አንድ እንግዳ ሰርጉን እንዴት እንዳበላሸው ነው። ከመጠን በላይ የጠጣ አንድ የባል ወዳጅ በጭፈራ መሃል ሚዛኑን ስቶ ትልቅና ውድ ወደ ሆነው የሰርግ ኬክ ላይ ወደቀ። ኬኩ ብቻ ሳይሆን የኬኩ ማስቀመጫ ጠረጴዛና በአካባቢው የነበሩ ማስጌጫዎች ሁሉ ተሰባበሩ። ይህ ብቻ አይደለም፣ እንግዳው ሲወድቅ ሙሽሪትንም አብሮ ይዟት ስለወደቀ ነጭ ልብሷ በኬክና በክሬም ተበላሸ። ሰርጉ ለአፍታ ቆመ። የሙሽሪት ቤተሰቦች እንግዳውን ለመምታት ተነሱ። ደስታው ወደ ግርግርና ወደ ስድብ ተቀየረ። ስድስተኛ የገንዘብና የጥቅም ግጭት። ስድስተኛው ታሪካችን የሚያተኩረው በገንዘብ ላይ ነው። በአንድ ባህላዊ ሰርግ ላይ የባል ቤተሰቦች የገንዘብ ስጦታ ካልተሰጠን ሰርጉ አይቀጥልም የሚል ጥያቄ በሰርጉ መሃል አነሱ። የሚስት ቤተሰቦች አሁን ሰርግ ላይ ነን፣ በኋላ እንጨርሳለን ቢሉም የባል አባት ግን አሁኑኑ ካልሆነ ልጃችንን ይዘን እንሄዳለን አሉ። ይሄ ክርክር ወደ ድብድብ አመራ። ሙሽራውና ሙሽሪት እየተመለከቱ ቤተሰቦቻቸው እርስ በርስ ሲላተሙ ማየት እንዴት ያሳዝናል። በመጨረሻም ሰርጉ ፈርሶ ሙሽሪት ወደ ቤቷ ተመለሰች። ሰባተኛ ከአዳራሽ የጠፋችው ሙሽሪት። የመጨረሻውና ሰባተኛው ታሪካችን እጅግ የሚገርም ነው። ሁሉም እንግዳ ተሰብስቧል። ሙሽራው ለሰዓታት መድረክ ላይ ቆሞ ሙሽሪትን ይጠብቃታል። ነገር ግን ሙሽሪት አልመጣችም። ጓደኞቿ ወደ ኋላ ሲሄዱ ሙሽሪት በጓሮ በር መጥፋቷ ታወቀ። ለካስ ሙሽሪት ሌላ የምትወደው ሰው ነበራት። እናም በግዳጅ ልታገባ ስትል የመጨረሻ ውሳኔዋን ወስና ከፍቅረኛዋ ጋር ኮበለለች። ሙሽራው በሰው ፊት አንገቱን ደፍቶ ሲያለቅስ ሰርጉ ወደ ሐዘን ቤት ተቀየረ። ውድ ተመልካቾቻችን ዛሬ የተመለከቷቸው 7 ታሪኮች የሚያስተምሩን ነገር ቢኖር ሰርግ የሰው ፊት ማሳያ ብቻ ሳይሆን የሁለት ልቦች ስምምነት መሆኑን ነው። ግፊት፣ ቅናት፣ ስግብግብነት ያለበት ቦታ ደስታ ሊኖር አይችልም። እናንተ ከዚህ ታሪክ ውስጥ የትኛው ይበልጥ ማረካችሁ? ወይም ደግሞ በሰርጋችሁ ቀን ያጋጠማችሁ አስቂኝ ወይም አስደንጋጭ ነገር ካለ ኮመንት ላይ ያጋሩን። ቪዲዮን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። በቀጣይ በሌላ ታሪክ እስክንገናኝ ቸር ቆዩ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።